ሰለሞን ኃይለ ኢየሱስ ነኝ አብራችሁን ቆዩ በቅድሚያም በምዕራብ ወለጋ ዞን ጉሊሶ ወረዳ ኦነግ ሸኔ በሰላማዊ ዜጎች ላይ ባደረሰው ጥቃት የንጹሃን ዜጎች ህይወት ማለፉ ተገለጸ የክልሉ መንግስት እንዳለው ኦነግ ሸኔ በትናንትናው ዕለት በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንቃ ቀበሌ ጨለማን ተገን በማድረግ ባደረሰው ጥቃት ሰላማዊ ዜጎች በአሰቃቂ ሁኔታ በጅምላ ተገድለዋል የኦሮሚያ ክልላዊ መንግስት ከህዝብና ከሁሉም የመንግስት የጸጥታ መዋቅር ጋር በጋራ በመሆን እነኚህ ጥቃት አድራሾች ላይ አስፈላጊውን እርምጃ እንደሚወስድባቸው ነው ያስታወቀው ለተጎጂ ቤተሰቦችና ዘመዶችም እንደዚሁም ለመላው ህዝብ መጽናናትን ተመኝቷል የክልሉ መንግስት በታችኛው ተፋሰስ ያሉ የምዕራብ ጉጂ ዞን የአባያ ወረዳ አርሶ አደሮች የጊዳቦ የመስኖ ልማት ፕሮጀክት ተጠቃሚ ስለመሆናቸው ተናገሩ የዋናውን ግድብ መጠናቀቅ ተከትሎ ተጨማሪ የግድብ ስራዎች በኦሮሚያና ሲዳማ ክልሎች ያከናወነ ስለመሆኑ የመስኖ ልማት ኮሚሽን አስታውቋል ባልደረባችን ዮሐንስ ፍስሐ ተጨማሪ ዝርዝሩን ይዟል ቆናምበኑ ቆን ዱፌ ተጉዳኑ አርሶ አደር መኮንን ገነነ በኦሮሚያ ክልል ምዕራብ ጉጂ ዞን አባያ ወረዳ ጎለልቻ ቀበሌ ነዋሪ ነው አርሶ አደሩ ነዋሪነቱ ከጊዳቦ መስኖ ልማት ፕሮጀክት በታችኛው ተፋሰስ ሲሆን ከግድቡ ወደ ማሳው በቦይ የሚፈሰውን ውሃ በመጠቀም መስኖም ያለማ ይገኛል ከዚህ ቀደም እሱን ጨምሮ ሌሎች የአካባቢው ነዋሪዎች ከፊል አርብቶ አደር እንደነበሩ የሚገልጸው አርሶ አደሩ የመስኖ ልማት ፕሮጀክቱ መገንባቱን ተከትሎ ግን ወደ መስኖ ስራ መግባታቸውንና በአመት 3 ጊዜ የማምረት እድል ማግኘታቸውን ይገልጻል ቢሻን ቁጥፈ ማለ አመሆነ ኩንዱቸ ኑራ ዳባተ ይህንን ውሃ ካገኘን በኋላ ብዙ ተጠቅመናል በመስኖ ያለማንም ሽንኩርት ቲማቲም በርበሬ ሸንኮራና ሌሎች አትክልቶችን ያመረትን በጣም ተጠቃሚ ሆነናል እንደ አርሶ አደር መኮንን ሁሉ ሌሎች በታችኛው ተፋሰስ የሚገኙ የአባያ ወረዳ አርሶ አደሮችም በጊዳቦ የመስኖ ልማት ፕሮጀክት አማካኝነት የመስኖ ተጠቃሚ መሆናቸውን የሚናገሩት ሽንኩርት ቲማቲም ጥቅል ጎመን ሳሊጥ ብዙ ነገር ተጠቅማ ነበር አሁን ደስተኛ ሆነ ድሮኮ እኛ ጎጆ ውስጥ ነው ምኖረው አሁን እግዚአብሔር ይመስገን ቆርቆሮም ሰርቼ አሁን ያለው ቤት መኖሪያ ቆርቆሮ ነው እንደዚህ ተውና እግዚአብሔር ካለ ለወደፊት ወደ ከተማ ሄደን ቦታን ገዝቼ ለከተማም ሰራለሁ የጊዳቦ የመስኖ ልማት ፕሮጀክት አሁን ላይ የአባያ ወረዳ አርሶ አደሮችን ተጠቃሚ ያድርጋቸው እንጂ ከዋናው ግድብ ወደ ታችኛው ተፋሰስ ውሃውን የሚያጓጉዘው የቦይ ወይም የካናል ስራው ሙሉ በሙሉ ባለመጠናቀቁ በተደራጀ ሁኔታ አብዛኛው አርሶ አደር መስኖ ማልማት እንዳልቻለ ነው የጎለልቻ ቀበሌ አስተዳዳሪ አቶ ድጋፌ ቆራቲ የሚገልጹት አከሞቱማ ከናቲ አከሞቱማ ፌደራላቲ እንደ ፌደራልም ሆነ እንደ ኦሮሚያ ክልልም እንዲታይልን የምንፈልገው ነገር አለ ከታችኛው ማሳ ጀምሮ እዚህ እስኪደርስ ድረስ በአንድ አነስተኛ የውሃ መስመር ብቻ ነው የምንጠቀመው የበለጠ ሁሉም አርሶ አደር ተጠቃሚ እንዲሆን ወደ ማሳው የሚወስዱ የውሃ መስመሮች ተጨማሪ ያስፈልጉናል በኦሮሚያና በሲዳማ ክልል አዋሳኝ ያረፈው የጊዳቦ የመስኖ ልማት ፕሮጀክት ቀጣይ የሥራ አካል የሆነው የካናል ስራ በምዕራፍ ተከፋፍሎ እየተሰራ እንደሚገኝ የፕሮጀክቱ የሥራ ኃላፊ ኢንጂነር አብዱል ፈታታጁ ይናገራሉ ሜን ካናሉ ሌፍት ላይ 4.576 ኪሎ ሜትር ነው አይደል ያለው በቀጣይ እስከ 12 ኪሎ ሜትር ድረስ ስራው እየተሰራ ያለ ነው በፌስ ተከፋፍሎ ሎቷል 91% ያህል ደርሰናል ሎቱ በቅርብ ፌብሩዋሪ እንደ አውሮፓ አቆጣጠር ተፈራርመን ወደ ስራ የገባ ነው ከረንትሊ ወደ 19% የደረስንበት ነው የመስኖ ልማት ፕሮጀክቱ የካናል ስራ እየተከናወነ በሁለቱም ክልሎች ያሉ አርሶ አደሮች ጎን ለጎን ተጠቃሚ እንዲሆኑ ስራዎች መሰራታቸውን የሚገልጹት የመስኖ ልማት ኮሚሽነሩ ዶክተር ወንድሙ ተክሌ ነገር ግን ያፈጻጸሙ ውስንነቶች መታየታቸውን ተናግረዋል በተለይ 2012 መጨረሻ አካባቢ ፓምፖች በመግዛት ለክልሎች ተሰራይቷል ምናልባት የክልሉ አመራር እነኚህ ነገሮች በማየት ከዚህ አካባቢ አጠቃላይ የመስኖ ስትራክቸሩ እስኪያልቅ ድረስ በፓምፖቹ ከካናል እየወሰዱ ህብረተሰቡ እንዲጠቀም ማድረግ ይጠይቃል ማለት ነው ይሄ እንግዲህ የቅንጅት ስራ ይፈልጋል የዋናው ግድብ ስራ ሙሉ ለሙሉ ሲጠናቀቅ ወደ 63 ሚሊዮን ሜትር ኪዩብ ውሃ ለመያዝ ያቀደ ሲሆን በአሁኑ ሰዓት ወደ 60 ሚሊዮን ሜትር ኪዩብ ውሃ ያህሉን ይዟል ከጀርባም እንደምትመለከቱት ሰው ሰራሽ ሐይቅ የሰራ ሲሆን ወደ ኋላም እንግዲህ ወደ 4 ኪሎ ሜትር ያህል ነው የተኛው ማለት ይቻላል
የኢትዮጵያ የምግብና መድኃኒት ባለስልጣን በቁጥጥር ዘርፉ የሚታዩ ክፍተቶችንና ስጋቶችን በጥናት የለየ ዕቅድ ማዘጋጀቱን አስታወቀ። የ10 ዓመቱን ሀገራዊ መሪ ዕቅድ መሰረት ተደርጎ የተዘጋጀው ይሄው ዕቅድ የማህበረሰቡን ጥያቄ መመለስ የሚያስችል ስለመሆኑ በተለያዩ ባለድርሻ አካላት እየተገመገመ ይገኛል። ባለስልጣኑ በቁጥጥር ዘርፉ በአፍሪካ የልህቀት ማዕከል መሆን እንዲችል ከመድረኩ ተጨማሪ ግብዓቶች ለመሰብሰብ እንደሚያስችለውም ተገልጿል። የባለስልጣኑን ውይይት እየተከታተለች የምትገኘው ባልደረባችን ቤተልሔም ጥጋቡ ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ቤተልሔም ሰላም እንደምን ቆየሽ? እስቲ በውይይቱ የተነሱ ዋና ዋና የትኩረት ነጥቦች የትኞቹ ናቸው? ከመድረኩ የተነሱ ሀሳቦችና እየተሰጠባቸው ያሉ ምላሾችስ እንደምን ያሉ ናቸው? አመሰግናለሁ ሰለሞን። እንግዲህ የኢትዮጵያ ምግብ መድኃኒት ባለስልጣን የ10 ዓመት የጤና ቁጥጥር የትራንስፎርሜሽን እቅድን ዛሬ ይፋ አድርጓል። አዳማ እያካሄደ በሚገኘው የግምገማና የውይይት መድረክ ላይ ማለት ነው። ይህንን እቅድ ይፋ ከማድረጉ በፊትም በቁጥጥር ዘርፉ ላይ እየታዩ ያሉ የክፍተቶች፣ ስጋቶች እንዲሁም የጥንካሬዎችና የቁጥጥር አቅጣጫዎች ላይ ጥናት አድርጓል ወይም የልየታ ጥናት አድርጎ ነበር። በዚህ በ10 ዓመት እቅዱም በዋናነት እንግዲህ ምግብ፣ መጠጥ፣ መድኃኒት፣ ትንባሆና ሌሎች ምግብ ነክ ጉዳዮች ላይ ትኩረት ተደርጎ እንደሚሰራ ነው የተገለጸው። ለማንኛውም በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን የባለስልጣኑ ዋና ዳይሬክተር ወይዘሪት ሄራን ገርባዚ አጠገብ ይገኛሉ። እሳቸው ጋር አጠር ያለ ቆይታ እናደርጋለሁ። አመሰግናለሁ ወይዘሮ ሄናር። እስከዚህ በቀጣይ 10 ዓመታት በዋናነት ትኩረት የሚደረግባቸው የቁጥጥር መስኮች የትኞቹ ናቸው የሚለውን በቅድሚያ እንመልከት። እሺ፣ በጣም አመሰግናለሁ። እንግዲህ የ10 ዓመት ስትራቴጂክ እቅድ ሲታቀድ ቅድም አንቺም እንዳልሽው የተለያዩ ጥናቶችን በማድረግ እና የ10 ዓመት የሀገሪቷን የብልጽግና እቅድ መሰረት ያደረገ የ10 ዓመት የጤናው ሴክተር ስትራቴጂክ እቅድን መሰረት ያደረገ እቅድ ነው ያቀድነው። እቅዱ በዋነኝነት የሚመነጨው በአዋጅ 11/12/2011 ለተቋሙ ከተሰጡት ተልእኮዎች አንጻርና ይሄ ስትራቴጂክ እቅድ ደግሞ ሀገራዊ መሆንም ስላለበት እስከ ታች ድረስ በሚሰሩ የጤና ምርቶች፣ የመድኃኒት፣ የሕክምና መሳሪያ፣ የውበት መጠበቂያ ምርቶችና ምግብን ጨምሮ እንዲሁም የትንባሆና አልኮል ከጤና ካላቸው የጤና ስጋት አንጻር እነዚህ ላይ ትኩረት ያደረገ የስትራቴጂክ እቅድ ነው ያዘጋጀ ነው። ዛሬ የተለያዩ ባለድርሻ አካላትን ጠርተን በውይይት እያዳበር ነው እንገኛለን። ቀደም ብለንም በኢሜይል ዶክመንቱን ልከን እንዲተች አስደርገናል። ይሄ ስትራቴጂክ እቅድ የተነሳው ራዕይና ተልእኮውን ከማስቀመጥ አንጻር እና የተቋሙ ወይም የቁጥጥር ዘርፉ ቫልዩ የምንላቸው እሴቶቹ ያስቀመጥንበት እንዲሁም ወደ 4 የሚጠጉ ግቦችን አስቀምጠን 15 የስትራቴጂክ የትኩረት አቅጣጫዎችን አስቀምጠን ነው ይሄን ስትራቴጂክ እቅድ ያዘጋጀ ነው። እንዴት ነው የሚገመገመው? እንዴትስ ነው የሚፈጸመው? እንዲሁም ምን ያህል በጀት ፋይናንስ ያስፈልገዋል፣ ሪሶርስ ያስፈልገዋል የሚለውንም እንዲሁ ለማስቀመጥ ሞክረናል። የህብረተሰቡን ጤና ማበልጸግና አምራች ዜጋ መፍጠር እንግዲህ የቅዱ አንዱ ዓላማ እንደሆነ በውይይቱ ወቅት ተገልጿልና ከዚህ አንጻር እንግዲህ ህገወጥ ንግድ ወይም ደግሞ ባዕድ ነገሮች ተቀላቅሎ የሚሸጥባቸው ምግቦች ላይ በቀጣይ ዓመታት ምን አይነት የተለየ ቁጥጥር ለማድረግ አስባቸዋል? እንግዲህ ዋነኛው አንዱ ያስቀመጥነውም ትልቁ ችግር ነው ብለን ያስቀመጥነው እንደ ሀገር የህገወጥ ምግብና መድኃኒት ስርጭት ጋር ተያይዞ እንዲሁም ምግብን ከባዕድ ነገር ጋር መቀላቀል እንደ አንዱ የትኩረት አቅጣጫ አስቀምጠናል። ይህንን መከላከል በመቀነስ እንደ አንድ የትኩረት አቅጣጫ ነው ያስቀመጥነው። እንግዲህ ይሄን ለማድረግ 3 ስትራቴጂክ አቅጣጫዎችን እንከተላለን ብለን ያሰብነው እንደ አጠቃላይ የቁጥጥር ዘርፉ አንደኛው መከላከልን መሰረት ያደረገ ምርቶቹ ወደ ገበያ ከመውጣታቸው በፊት አምራቾቹ ወይም ይሄንን ስራ የሚሰሩ አካላት ህጋዊ እንዲሆኑ ህጋዊ ሆነውም ደግሞ ለስጋት የሚዳርጉ ነገሮችን ሙሉ ለሙሉ እንዲቀንሱና የራሳቸውን የጥራት መሰረተ ልማት እንዲዘረጉ ተቆጣጣሪዎቻችንም ያንን ኦዲት ለማድረግ የሚያስችል አቅም እንዲኖራቸው ማድረግ ነው። ሁለተኛው ምርቶችን በስጋት ለይተን ሁሉም ላይ ተመሳሳይ ነገር ከማድረግ ይልቅ በጣም ጉልበታችንን፣ ሪሶርሳችንን፣ ያለንን የፋይናንስ የሰው ኃይል አቅም፣ ያለንን መሰረተ ልማት ስጋትን መሰረት ያደረገ ቁጥጥር በማድረግ ነው ውጤታማ መሆን የምንችለው። ለምሳሌ ምግቦች ላይ ብንወስድ በጣም ሊበላሹ የሚችሉ ህፃናት ሊጠቀሙባቸው የሚችሉ እንዲሁም ታማሚዎች የሚጠቀሙባቸው እነዚህ የመሳሰሉትን በስጋት ለይተን የመቆጣጠር ነው። ሶስተኛው
ምናምናቸው ተቋማት እንዲፈጠሩ እንፈልጋለን ራሳቸው በራሳቸው የሚቆጣጠሩ ለህዝብ ለራሳቸው የተገዙ ለህሊናቸው የተገዙ ተቋማት እንዲፈጠሩ የማድረግ ነው ከዛ ባሻገር በቴክኖሎጂ አሰራሮቻችንን የመደገፍ ነው ቴክኖሎጂ ህብረተሰቡ ራሱን በራሱ የህገወጥ ምርቶችን የሚለይበት በተለይ መድኃኒት ላይ ብዙ ስራዎችን ሰርተን የጀመርናቸው ስራዎች አሉ እነሱን የማስቀጠል ምግብንም በመዝገባ ስርዓታችንን በማጠናከር ምግቦችን ከውጭ የሚገቡትንም አገር ውስጥ የሚመረቱትንም በውቅና ስርዓት ውስጥ በመዝገባ ስርዓት ውስጥ እንዲያልፉ የማድረግ ስራ የሶስተኛ ወገን ጥራት ማረጋገጫ ይዘው እንዲወጡ የማድረግ የደረጃ ምልክት ኢትዮጵያ አስገዳጅ ደረጃ ምልክት ለጥፈው ምርቶቹ እንዲውሉ የማድረግ ስራዎችን እንዲሁም ከህገወጥና ከምግብን ባድ ነገር ጋር ከመቀላቀል ጋር ተያይዞ በኢንተለጀንስ የተደገፈ የህገወጥ ኦፕሬሽኖችን በመስራት እነዚህ ስርዓት አልበኞች ወደ ኋላ እንዲመለሱ ስርዓት እንዲይዙ የማድረግ ስራዎችን እንሰራለን ብለን ያስቀመጥነው አመሰግናለሁ ወይዘሮ ይራም እንግዲህ የቅዱን በመገምገም ሂደት ከዩኒቨርሲቲዎች እንዲሁም ከፌደራልና ከክልል የሚመለከታቸው ባለድርሻ አካላት እየተሳተፉ ይገኛል ነገም የሚቀጥል እንደሚሆን የተገለጸልን በተለይም በቀጥታ መስመራችን ተገኝተሽ መረጃዎችን ስላጋራሽን እናመሰግናለን እንግዳሽንም እንደዛው አራት ማዕዘን ዜናችን ከኢትዮጵያ ቴሌቪዥን በቀጥታ እየተከታተላችሁ ስላላችሁ እናመሰግናለን ይቀጥላሉ ጉዳዮቻችን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ታላቁ የኢትዮጵያ ህዳሴ ግድብ ላይ የሰነዘሩት ያልተገባ አስተያየትን ተከትሎ በተለያዩ የዓለም ሀገራት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ተቃውሟቸውን ዛሬም እያሰሙ ይገኛሉ በአሜሪካ ዋሽንግተን ዲሲ የሚገኙ የኢትዮጵያ ማህበረሰብ አባላትም የፕሬዝዳንቱ ንግግር ዓለም አቀፍ ህጎችን የጣሰና የኢትዮጵያን ሉዓላዊነት ያላገናዘበ ነው በሚል በነጩ ቤተ መንግስት ፊት ለፊት በሰላማዊ ሰልፍ ተቃውሟቸውን አሰምተዋል ንጋት በቃና ከስፍራው ዘገባ አድርሳናለች ተከታተሉትና እንመለሳለን ከመሰንበቻው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የተናገሩት ኃላፊነት የጎደለው ንግግር እንዳስቆጣቸው አሜሪካ ነዋሪ የሆኑ ኢትዮጵያውያን በዋሽንግተን ዲሲ ዋይት ሃውስ በመገኘት ተቃውሟቸውን በሰላማዊ ሰልፍ ገልጸዋል በሰልፉ ላይ የሃይማኖት አባቶች የኮሚኒቲ ተወካዮችና በርካታ ቁጥር ያላቸው ኢትዮጵያውያንና ትውልድ ኢትዮጵያውያን ተገኝተዋል ፕሬዝዳንት ሚስተር ትራምፕ you don't tell us what to do with our dam የታላቅ አገር መሪ ነኝ ከሚል ፕሬዝዳንት ያይጠበቅም ያሉት ሰልፈኞቹ ግድቡ የኛ ነው ለግድቡን ፍጻሜ እስከ መጨረሻው አብረን እንቆማለን ብለዋል ፕሬዝዳንት ትራምፕ እዚህ ከኦቫል ኦፊስ ያስተላለፈው ሬክለስ የሆነ ንግግር ሁላችንም አስቆጥቶናል እና እንግዲህ የሁሉ ህዝብ የመጣው ዝናብ እየተደበደበ ስራ ጥሎ ለነሱ መልእክት ለማስተላለፍ ነው በዚህ ሰዓት ሁለቱን ሀገሮች ሰላማዊ መንገዶች እንዲከተሉ ከማድረግ ጦርነት ነው ኦልሞስት ወደ ጦርነት ላይ ገፋፋቸውና ይሄን ለመቃወምና መልእክት ለማስተላለፍ ነው ኢትዮጵያን የምታክል ታሪካዊትና የአሜሪካ ወዳጅ የሆነች ሀገር በቦምብ ድልድያ ግድቧ ይመታ ሲሉ ሰምቼ እንደማንኛውም ኢትዮጵያዊ አዝኛለሁ ነገር ግን ወቅቱ ለኛ የተመቸ ነው የኢትዮጵያ ህዝብ አንድ ላይ ሆኖ መሪውን ተከትሎ ኢትዮጵያን ወደ ከፍታ ይወስዳታል ሲጀመር እኛ አፍሪካኖች የውጭ ባካ ብዙ ማያስፈልገንም የሚያስፈልገን እኛ አንድ ላይ ከሰራን ብዙ ነገር ማድረግ እንችላለን ኢትዮጵያኖች እንደተቆጡና ትራምፕ ያስተላለፉት መልእክት ትክክለኛ እንዳልሆነና ትራምፕ እኛ በራሳችን አዋተን በራሳችን ገንዘብ ያሰራነውን ግድብ ቦምብ እንዲጣልበት ቴሮሪዝም ነው በቦምብ ይመታ ብሎ ማለት ቴሮሪዝም ነው እሳቸው የአሜሪካ ህዝብ ቴሮሪዝምን እየተከላከለ በእኛ ሀገር ላይ ግን ቴሮሪዝም ስላወጀብን ለዛ ጉዳይ ብለን መጣነው የፕሬዝዳንቱ ንግግር የማንቂያ ደውል ነው እኛ ኢትዮጵያውያን የውስጥ አንድነታችንን በመጠበቅ ከመቼውም ጊዜ በላይ አብረን የምንቆምበት ጊዜ ነው ብለዋል ይሄ አባይ ያው ከዚህ በፊት በነበረው ሙታወረድ ብዙ አልፎ እዚህ ደርሷል ከዚህ በኋላ እንግዲህ ገንዘብ በማዋጣት ቴክኒካል ነገሮችን በመደገፍ እንግዲህ ይሄ የህዝብ ነው መንግስት ይቀያየራል ግን ይሄ ነገር የህዝብ ሀብት ስለሆነ ሁላችንም ለአባይ ግድብ እኔ እንግዲህ ዝናብ እየመጣ 3 ቀን እንቅልፍ አልያዘንም እዚህ ወጥተን ቢያንስ ጨዋታችን ለማሰማትና የሚመጣውን በርደን ደግሞ ከመንግስት ጋር ሆነን አብረን ተባብረን ለመስራት ዝግጁ መሆናችንን ለመግለጽ ነው እንግዲህ ፕሬዝዳንቱ በግልጽ የአባይ ግድብ ምን ያህል ኢትዮጵያ በአካባቢው ላይ ኃይሏን እንደምትጨምር ያስፈራቸው ሁኔታ ነው የተናገሩት ኢትዮጵያ ግድቡ the largest ግድብ ብለው ነው የተናገሩት ለኢትዮጵያ ትልቅ ዌክ አፕ ኮል ነው የሰጡት
ኢትዮጵያ ያ ግድብ ምን ያህል ፓወር እንዳለው ነው ያሳዩን። ኢትዮጵያ በራሷ ያለምንም ብድር የሰራችው ግድብ ነው፣ በህዝቡ የተሰራ ግድብ ነው። ያን ሁሉ ነው አድሚት ያደረጉት። ግን ቆየት ብለን ስናስበው ደግሞ የዶናልድ ትራምፕ መልእክት በኢትዮጵያ ውስጥ በአሁኑ ሰዓት የሚደረገውን ከፍተኛ የሆነ ያልተለመደ ግጭት ማን ከጀርባው እንዳለ የሚነግረን ነው። እንደዚህ ሰዎች እርዳታ መውጣት የምንችለው አባይን ስንገድብ ብቻ ነው። እነሱ ደግሞ እንድንገድብ አይፈልጉም። ለምን? ሁልጊዜ እነሱ ተመጽዋዕቸው ላይ እንድንኖር ነው የሚፈልጉት። ይሄን ነገር መንቃት አለብን። ኢትዮጵያውያኖች፣ ኤርትራውያኖች፣ ሁላችንም አፍሪካውያኖች በሙሉ እስከ መቼ ድረስ ነው ነፃ ወጣችሁ ይባላል? ግን ኢንዳይሬክት ወይ ደግሞ እችን ማትረባ ገንዘብ እየላቀንት ያሉን ኮራፕት ያደረጉ ገቨርንመንቶችን እንደፈለጉ ይጫወቱብናል ያሉት ፒንግ ፖንግ። ኢናፍ ኢዝ ኢናፍ። በመጨረሻም በአሜሪካ የውጭ ጉዳይ መስሪያ ቤት በመገኘት የአቋም መግለጫቸውን አስረክበዋል። መሰል ሰላማዊ ሰልፎች ኢትዮጵያውያን በሚገኙባቸው የተለያዩ የአሜሪካ ግዛቶችም ተካሂዷል። ንጋት በቃና፣ ዋሽንግተን ዲሲ። እዚህ ጉዳይ ጋር በተያያዘ የኢትዮጵያ ህዳሴ ግድብን አስመልክቶ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተሰጠውን ግጭት ቀስቃሽ አስተያየት ለመቃወም ኢትዮጵያውያንን ጨምሮ መላው ሰላም ወዳድ ህዝብ የሚሳተፍበት የፊርማ ማሰባሰብ እንቅስቃሴ መጀመሩን የታላቁ ህዳሴ ግድብ ህዝባዊ ተሳትፎ ምክር ቤት ጽህፈት ቤት የህዝብ ግንኙነት ኃላፊው አቶ ኃይሉ አብርሃም ተናግረዋል። የፕሬዝዳንቱ ንግግር ትንኮሳ ነው። እኛ ደግሞ ትንኮሳን በቃል የተደረገን ትንኮሳ በቃላት መልስ መስጠት አለብን፣ በፒቲሽን በመሳሰሉትና ይሄ ፒቲሽን ለኢትዮጵያውያን ብቻ አይደለም ያዘጋጀው። ኢትዮጵያውያን ትውልደ ኢትዮጵያውያን በዓለም ያሉ የኢትዮጵያ ወዳጅ ሀገሮችና ህዝቦች እንደገና ደግሞ የሰላም ወዳድ ህዝብ የዓለም ሰላም ወዳድ ህዝቦች ኢቭን የግብጽ ህዝብ ይህ ችግር በድርድር ይፈታል ብሎ ጦርነት የማይፈልግ ሰላም የሚፈልግ የሱዳንም የግብጽም ህዝብ ጭምር ይህን ፒቲሽን እንዲፈርመው ነው እኛ ጥሪ ያደረግነው። አጠቃላይ የዓለም ሰላም ወዳድ ህዝቦች፣ የዓለም ድርጅቶች፣ አፍሪካ ህብረትን ጨምሮ አፍሪካውያን በዩኒቨርሲቲዎች ሰላማዊ መማር ማስተማር ስራ እንዲኖር መንግስት ሀገራዊ ህግ የማስከበር ስራውን ማጠናከር እንዳለበት የደብረ ማርቆስና እንጅባራ ዩኒቨርሲቲዎች አስታወቁ። የከፍተኛ ትምህርት ተቋማቱ በበኩላቸው ሰላማዊ የመማር ማስተማር ስራ እንዲኖር ለማድረግ የተለያዩ ስራዎችን እያከናወኑ ስለመሆኑ ተናግረዋል። ባልደረባችን ተስፋዬ ጫኔ ዝርዝሩን ይዟል። መነሻቸውን ከፍተኛ የትምህርት ተቋማትን ያደረጉ ግጭቶች በተደጋጋሚ በመከሰታቸው የመማር ማስተማር ሂደቱ ችግር ውስጥ ሲገባ መቆየቱ ይታወሳል። በዚህ ዓመትም በኢትዮጵያ ስድስተኛውን ሀገር አቀፍ ምርጫ ጨምሮ ታላላቅ ሀገራዊ ክንውኖች በመኖራቸው ሰላማዊ የመማር ማስተማር ሂደቱን ጤናማ ማድረግ ቀዳሚ ተግባር ሊሆን እንደሚገባ ነው የሚጠቀሰው። ከላይ እስከታች ያለው ድረስ ማህበረሰቡም ጭምር መረባረብ ያለብን ከኮቪድ ጎን ለጎን እንደውም ከፍ ባለ ደረጃ በእኔ እምነት ሰላም መማር ማስተማር ቢሆን የተሻለ ይሆናል። ጸጥታ እንዲደፈርስ የሚፈልገው አካል በጣም የሚፈልገው አካባቢ ከልምድም ዩኒቨርሲቲ ነው። ስለዚህ መንግስት የሚባለው ያው እኛም የመንግስት አካል ሆነን ማለት ነው ከሎካሉ ጀምሮ ከዚህ ከወረዳ ከቀበሌዋ ጀምሮ እስከ ላይኛው የመንግስት መዋቅር ይሄ አጀንዳ መሆን እንዳለበት አምናለሁ። የሚከሰቱ አለመግባባቶችን በውይይት መፍታት የሚችል ዜጋ መፍጠር የከፍተኛ ትምህርት ተቋማት ኃላፊነት መሆን እንዳለበት የሚናገሩት የስራ ኃላፊዎቹ እንደ ተማሪ ህብረት ያሉ አደረጃጀቶችን ማጠናከር የሚያስፈልጋል ብለዋል። የተደራጀ ተማሪ ህብረት አለ፣ ህብረ ብሔራዊ የሆነ ኦልሞስት ሁሉንም ብሔር ሪፕሬዘንት ሊያደርግ የሚችል የተማሪ አደረጃጀት አለን። ከዛ ባሻገር ግን ያው የጸጥታና ደህንነት ኮሚቴው ኮማንድ ፖስቱ በከተማ ደረጃ በዞን ደረጃ የተዋቀረው የሃይማኖት አባቶችን፣ የወጣት አደረጃጀቶችን፣ የሀገር ሽማግሌዎችን፣ የዩኒቨርሲቲ የተለያዩ የስራ ክፍሎችን ያማከለ አደረጃጀት ነው። ዩኒቨርሲቲ ማህበረሰብ የውጭውን ማዋየት ጀምረናል። ከ2012 በተሻለ መንገድ የዩኒቨርሲቲውን ሰላም መማር ማስተማር ሂደት ለማስጠበቅ ሌት ተቀን እንሰራለን። ሰላማዊ የመማር ማስተማር ሂደቱን እንዲሆን የአካባቢው ማህበረሰብ የዘመናት ወግና ባህል አስተዋጽኦ ከፍተኛ በመሆኑ ተቋማቶቹ ከውጭ ማህበረሰብ ጋር ጠንካራ ትስስር መፍጠር ይጠበቅባቸዋልም ተብሏል። የጸጥታና የሰላም ኮሚቴ በዞን አቀፍ የዞን አስተዳዳሪው የሚመራው አካል አለ። ይሄ ፖሊስ፣ ጸጥታ፣ ሁሉንም የጸጥታ አካላት የሚይዝ የኛን አደረጃጀት የሚይዝ የሀገር ሽማግሌ ወጣት አደረጃጀት ብዙ ኮምፖዚሽን ያለው ነው። እሱም እቅድ አለው። ከአካባቢው ማህበረሰብ ጋር የነበረን መስተጋብር በጣም ዝቅተኛ ነበር እውነት ለመናገር ላይና አቅደን የሰራንበትኝ በደንብ ለውጥም አመጣንበታል።
በ2011 ትንሽ ችግር አጋጥሞናል። በሁለት ቀን የቀለበስን ያ የአካባቢው ማህበረሰብ አጠቃላይ ያለው እሴት ሁሉ ጫና ይፈጥርባልና ትልቅ አቅም ይሆናልና እሱ መጠናከር አለበት ብዬ አስባለሁ። እንደ ሀገር የሚኖረው የዜጎች የደህንነት ችግር በአንድም ሆነ በሌላ መልኩ በትምህርት ተቋማቱ የመማር ማስተማር ስራ ላይ አሉታዊ ተጽዕኖ ከባድ በመሆኑ መንግስት ህግን ማስከበር ላይ ጠንካራ አቋም ሊኖረው ይገባል የኃላፊዎቹ እምነት ነው። ህግና ስርዓት መስፈን አለበት በዩኒቨርሲቲዎችም በውጭም ቢሆን ማለት ነው። ሁሉም ሰው በህግ መተዳደር አለበት። በነገራችን ላይ ዲሞክራሲ ማለት ህግን መጋፋት ማለት አይደለም። እውነት ለመናገር ላይ ስርዓት አለበኛ ሁን ማለት አይደለም። እንዲሁም በጣም የዳበረ ዲሞክራሲ ካለህ ስርዓት አለበኝነት የሚባል ነገር አይኖርም ማለት ነው። ሁሉም ሰው በዲሲፕሊን ይመራል ማለት ነው። ይሄ ባደጉት ሀገሮች የምናየው ነገር ይሄ ነው። ስለዚህ አንደኛ መንግስት ህግና ስርዓትን ማስከበር አለበት። ከዛ ባለፈ ግን ዩኒቨርሲቲዎቹ ጋር በተቋሞቻቸው ላይ ህግና ስርዓትን ማስፈን አለባቸው። ተማሪው ህግና ስርዓትን አክብሮ ብቻ እንዲመራ አለዛ ግን ተገቢው የተቀመጠን የስርዓት ማዕቀፍ የዲሲፕሊን ማዕቀፍ ታሳቢ በማድረግ ተገቢውን እርምጃ መውሰድ ነው የሚያስፈልገው የሚል እምነት አለ። ለኢቲቪ ዜና ተስፋዬ ጫኒ ነኝ ከአዊ ብሔረሰብ አስተዳደር ዞን እንጅባራ። በሌላ ዜና ጋምቤላ ዩኒቨርሲቲ የኮሮና ቫይረስን በመከላከል ሰላማዊ የመማር ማስተማር ስራን ለማስቀጠል መዘጋጀቱን አስታወቀ። ዩኒቨርሲቲው ከ1000 በላይ ተመራቂ ተማሪዎችን በመጪው ሳምንት መቀበል እንደሚጀምርም አስታውቋል። ሚፍታህ አብዱልቃድር ከስፍራው ተከታዩን ልከውልናል። ጋምቤላ ዩኒቨርሲቲ በዓለም አቀፉ የኮቪድ-19 ወረርሽኝ ምክንያት ተቋርጦ የነበረውን የገጽ ለገጽ ትምህርት በቀጣዩ ሳምንት እንደሚጀምር ገልጿል። የዩኒቨርሲቲው የአካዳሚክ ጉዳዮች ምክትል ፕሬዚደንት ዶክተር ከተማ ጥላሁን ከመምህራንና የአስተዳደር ሰራተኞች ጋር ምክክር ባደረጉበት ወቅት እንዳሉት የመማር ማስተማሩን ስራ ለቫይረሱ በማያጋልጥ መልኩ ለማከናወን ዩኒቨርሲቲው ከ1000 በላይ ተመራቂ ተማሪዎችን ለመቀበል ቅድመ ዝግጅት አድርጓል። በመጀመሪያው ዙር ወደ 1027 ተማሪዎችን ነው የምንቀበለው በ27 ትምህርት ፕሮግራሞች ማለት ነው። እነዚህን ተማሪዎች ለመቀበል የሳኒታይዘር የማስክና ሌሎችም ደግሞ በግቢ ውስጥ የንጽህና መስጫ አገልግሎቶች መኖር አለባቸው። ከዛ አንፃር ግብአት ግዢዎችን እንዲከናወኑ አሁን ሰሞኑ አሸናፊዎች ታውቀዋል። በዛ መሰረት በዚህ ሳምንት ውስጥ ያቀርቡልናል ብለን እናስባለን። ወረርሽኙን ለመከላከል የሚያስችሉ ግብአቶችን ከማሟላት በተጨማሪ በመማሪያ በተማሪ ማደሪያና በመመገቢያ ስፍራዎች ተጋላጭነትን ለመቀነስ የተማሪዎች ቁጥር ውስን መደረጉን የዩኒቨርሲቲው ምክትል ፕሬዚደንት ተናግረዋል። ከዚህ በፊት እስከ 8 ተማሪዎችን የሚይዘው ዶርም በ3 ተማሪዎች እንዲያዝ በመማሪያ ክፍሎች ደግሞ በፊት የነበረው እስከ 50 እስከ 60 ከዛም በላይ የሚይዙትን ትምህርት ክላሶች በተቻለ መጠን እስከ 30 መያዝ አለብን ብለን ነው ያሰብነው። እንዲሁም በመመገቢያ አዳራሾች ውስጥ በፕሮቶኮሉ አንፃር በርስ-በርስና እንደገና ደግሞ በቴብሎች መካከል ያለውን ርቀት በጠበቀ መልኩ ነው ራሳችን አዘጋጅተን ያለ ነው። የዩኒቨርሲቲው መምህራን በበኩላቸው የቫይረሱን ስርጭት ለመቀነስ የጥንቃቄ መመሪያዎችን እየተገበሩ እንደሚያስተምሩ ገልጸዋል። ማቴሪያል አዘጋጅቻለሁ። ተማሪዎቹም በሚፈልጉበት መንገድ ሃንዳውታቸው እንዲደርሳቸው አዘጋጅቻለሁ። ሌላው ደግሞ ርቀትን የጠበቁት ተማሪዎቹ መጀመሪያ ልክ እንደመቱ ክፍል ውስጥ በመጀመሪያ ክላሴ ገብቼ መጀመሪያ የግንዛቤ መንገዶችን እነግራቸዋለሁ። ከጤና ሚኒስቴር የሚተላለፉትን መመሪያዎች በመቀበል ራስን በመተግበር ተማሪዎችም እንዲተገብሩ በማድረግ የአፍና አፍንጫ መሸፈኛ ማስክ ከሳኒታይዘር አጠቃቀም እጅ መታጠብ ጋር ሶሻል ዲስታንሲንግ እነዚህን በተቻለ መጠን ተጠቅመን ተማሪዎቻችንም ተጠቅመው ቢያንስ የዚህን የበሽታውን ዲስሚኔሽን ለመቀነስ ዝግጁ ነን ማለት ነው። የኮሮና ቫይረስ እየተከላከሉ ማስተማር የሚያደርሰውን ጫና በመቋቋም ወቅቱን ለመሻገር መዘጋጀታቸውንም መምህራኑ አክለው ተናግረዋል። እንግዲህ ችግር ቢመጣውም ያው እንግዲህ እኛ አሁን ትምህርት ይከፈት ሲባል ችግር እንዳለ ሆኖ ከችግር ጋር ለማጋፋት ነው ይሄንን ታሳቢ የተደረገ። ስለዚህ ያንን ችግር መፍትሄ መፈለግ ነው እንጂ ከችግር መሸሽ እንደሌለበት። ጋምቤላ ዩኒቨርሲቲ ጥቅምት 29 እና 30 ተመራቂ ተማሪዎችን በመቀበል የሚጀምረውን የመማር ማስተማር ስራ ለማሳካት ሁሉም አካላት የበኩላቸውን እንዲወጡ ጥሪ ቀርበዋል። በቤንሻንጉል ጉሙዝ ክልል ትምህርት ባልተጀመረባቸው ዞኖችና ወረዳዎች ትምህርት ለማስጀመር የሚያስችሉ የቅድመ ዝግጅት ስራዎች ተጠናክረው መቀጠላቸውን የክልሉ ትምህርት ቢሮ አስታወቀ። በክልሉ በ120 ትምህርት ቤቶች የ12ኛ ክፍል ትምህርት መጀመሩን ቢሮ አስታውቋል። ጀማል አህመድ ዝርዝሩን ልኮልናል።
በኮቪድ-19 ወረርሽኝ ምክንያት ተቋርጦ የነበረው የመማር ማስተማር ሂደት በቤኒሻንጉል ጉሙዝ ክልል የ12ኛ ክፍል ተፈታኝ ተማሪዎች ትምህርት እንዲጀምሩ ተደርጓል። የአሶሳ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎችም ራሳቸውን ከኮቪድ-19 በመጠበቅ ትምህርታቸውን ለመከታተል የሚያስችል ምቹ ሁኔታ በትምህርት ቤቱ በመፈጠሩ ደስተኛ መሆናቸውን ገልጸዋል። ትምህርት በመጀመሩም በጣም ደስተኛ ነኝ። ያው 8 ወሩንም በጊዜ ረፍት ነበርን። የአንድ ወሩን ጊዜ እንግዲህ በነብ ለማካካስ እየሞከሩ ነው። ቤትም እያጠናን ነበር። የትምህርት ቤት ዝግጅት አሪፍ ነው። በር መግቢያ አካባቢ ሳሙናና ውሃ ተዘጋጅቶልናል። ያለን ደግሞ ሳኒታይዘር ይዘን እንመጣለን። ማክስ ደግሞ ሁላችንም እየተጠቀምን ነው ባለን ነገር ማለት ነው። ርቀታችንን ጠብቀን ነው የምንማረው። ሳሙናም ቀርበዋል፣ ሁሉንም ቀርበዋል። እቻችን ለማጣጣም መጀመሪያ ስንገባ እቻችን አጥበን ነው የምንገባ። ሁለተኛ ላይ ስንገባ ወደ ክላስ ማክሳችን አርገን ነው የምንገባ። የትምህርት ቤቱ ምክትል ርዕሰ መምህር አቶ ሰይፉ ገበየሁ በበኩላቸው ትምህርት ቤቱ አስፈላጊውን የቅድመ ዝግጅት ስራዎች ሲሰራ መቆየቱን ገልጸው አሁን ላይ የተማሪዎችን ደህንነት በጠበቀ መልኩ ትምህርት መጀመሩን ገልጸዋል። በ2012 መፈተን የሚገባቸው ወደ ዘንድሮ የተላለፉባቸው የ12ኛ ክፍል አገር አቀፍ ፈተና ተፈታኝ ተማሪዎችን ወደ ክላስ መልሰናል። በዛም መሰረት እንግዲህ ሁሉም ተማሪ ማክስ ለብሶ መታጠቢያዎች ያው ስትገቡ ያያችሁ ይመስለኛል በየበሩ ላይ ያለ እዚህም ሮቶዎች አሉ። ያንን ተጠቅሞ ወደ ክላስ እንዲገቡ አድርገናል። በክላስ 25 ተማሪ በአንድ ክላስ ላይ 25 ተማሪ መድበን በአጠቃላይ ያሉን ተማሪዎች ወደ 690 አካባቢ ናቸው። በ27 ክላስ ላይ መድበን ስራ ጀምረናል። ከቀጣይ ሳምንት ጀምሮ ደግሞ 10፣ 11፣ 12 አዲሶቹን የምናስገባበት አቋም ላይ ያለነው እንደ ትምህርት ቤት። በክልሉ ትምህርት ቢሮ የትምህርት እቅድ ዘርፍ ምክትል ቢሮ ኃላፊ አቶ ቃሲም ኢብራሂም ለኢቲቪ እንደገለጹት እስካሁን 120 ትምህርት ቤቶች ላይ ትምህርት መጀመሩን ገልጸው ትምህርት ባልተጀመረባቸው ዞኖችና ወረዳዎች የቅድመ ዝግጅት ስራዎች በመከናወን ላይ ናቸው ብለዋል። በአጠቃላይ ካሉን 722 ትምህርት ቤቶች የግልና የመንግስት ካሉት ውስጥ 513 አካባቢ ትምህርት ቤቶች ያው የማስክ ስርጭት መቅደም ስላለበት እነዚህ ማስክ የተሰራጨላቸው ናቸው። እነዚህ ትምህርት ቤቶች በሙሉ ማስክ ተሰራጭቶላቸዋል። እነዚህ ትምህርት ቤቶች በእጃቸው ላይም ደርሷል። በዛ መሰረት አሁን ባለው መረጃ መሰረት ከ400 በላይ ትምህርት ቤቶች ኦልሞስት እንትን ብለዋል፣ ሬዲ ሆነዋል። ወደ 100 ከዚህ ውስጥ ወደ 120 አካባቢ የሚሆኑ ትምህርት ቤቶች አሁን ማስተማር ጀምረዋል። በተለይ በአንዳንድ የክልሉ አካባቢዎች በጸጥታ ችግር ሳቢያ ትምህርት ያልተጀመረ መሆኑን የገለጹት አቶ ቃሲም የክልሉ ከፍተኛ አመራሮች፣ የትምህርት ኮሚቴዎችና ህብረተሰቡ ለትምህርቱ ዘርፍ ምቹ ሁኔታ ለመፍጠር በቅንጅት እየሰሩ ነው ብለዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። አርሶ አደሩ የአየር ትንበያ መረጃዎችን በመከታተልና የባለሙያ ምክር ሀሳቦችን በማድመጥ የደረሱ ሰብሎችን በፍጥነት በመሰብሰብ ወደ ጎተራ ማስገባት እንዳለበት የግብርና ሚኒስቴር አሳሰበም። በተለያዩ አካባቢዎች የጤፍና ሌሎች ሰብሎች እየደረሱ ስለመሆናቸው አርሶ አደሩ ሰብሎችን ከተለያዩ ጉዳቶች እንዲጠብቅና ሰብሉን በወቅቱ ሊሰበስብ እንደሚገባ የግብርና ሚኒስቴር የሰብል ልማት ዳይሬክተሩ አቶ ኢሳያስ ለማ ተናግረዋል። የደረሱ ሰብሎችን በወቅቱ መሰብሰብ ትልቅ ጠቀሜታ አለው፣ አድቫንቴጅስ ነውና ስለዚህ ህብረተሰቡ አንደኛ ወቅቱን ያልጠበቀ ዝናብ ሊኖር የሚችሉ ትንበያዎች ቢኖሩ እነዚህን ቀድሞ በመስራት ማምለጥ ይችላል። ሁለተኛ ነገር ደግሞ በተለይ አሁን የበረሃ አንበጣ ክስተቱ ባለባቸው አካባቢ ደግሞ ቶሎ የደረሱ ሰብሎችን በመሰብሰብ ምርቱን ከአደጋ ማዳን እንዳለበት ነው የምንመክረው። የአየር ንብረት መረጃ እንሰጣለን። በየቦታው የተሰማሩ አካላት አሉ፣ የግብርና አካላት አሉ፣ የልማት ሰራተኞች አሉ። እነዚህ የምርት አሰባሰብ ሂደት አሁን የምርት መሰብሰብ ሂደት የሚጀምርበት ጊዜ ነው። ምክር ሀሳብ ይሰጣሉ። በሚዲያዎችም እንደዚሁ አሁን እንደምንሰጠው አይነት ምርት አሰባሰቡ እንዲቀጥል አርሶ አደሩ በዚህ ላይ ትኩረት እንዲያደርግ እንዳይዘናጋ እናሳስባለን። በመኸር ወቅት በዘር ከተሸፈነው 13.4 ሚሊዮን ሄክታር ከ335 ሚሊዮን ኩንታል በላይ ምርት እንደሚጠበቅ አቶ ኢሳያስ ገልጸዋል። በሰብል መሰብሰብ ወቅት ታዲያ ብክነት እንዳይከሰትም አርሶ አደሩ የሜካናይዝድ እርሻን ተጠቅሞ ሰብሉን በጥንቃቄ መሰብሰብ እንዳለበትም አሳስበዋል። በሌላ በኩል በመኸር እርሻ በዘር ከተሸፈነው መሬት 451 ሺህ ሄክታር እንደዚሁም 800 ሺህ ሄክታር የግጦሽ መሬት በአንበጣ ጉዳት እንደደረሰበትም ተጠቁሟል። የአንበጣ መንጋው በተከሰተባቸው አካባቢዎች አርሶ አደሩ እንዳይጎዳም በየደረጃው ባሉ የግብርና መዋቅሮች በቅንጅት እየተሰራም ይገኛል። እንደ ኢትዮጵያ ዜና አገልግሎት ዘገባ ታዲያ የአንበጣ መከሰት የአርሶ አደሩ ላይ ጉዳት እያደረሰ ቢሆንም ከሀገራዊ ምርት አንጻር ሲታይ የሚያደርሰው ተጽዕኖ ግን ከ3 በመቶ በታች ስለመሆኑ ተመላክቷል። ዘንድሮ የዝናብ ስርጭታችን ከመደበኛና ከመደበኛ በላይ ነው። ያው በጎርፍና በአንበጣ የተጎዱ ቦታዎች አሉ። አሁን ጎርፍ በአብዛኛው አፋር አካባቢ ላይ ጉዳት አድርሷል። ከፍ ያለ ጉዳት ብለን የምናስበው እዛ አካባቢ ነው።
በዚህ ሂደት ደግሞ ያጎርፍም የተወሰኑ ማሳዎችን ያጠፋል። ግን ሀገራዊ ምርትን ስናስበው በጣም ማለት ኢምፓክት የሚፈጥር አይደለም፣ ተጽዕኖ የሚፈጥር አይደለም በሀገራዊ ምርት ላይ እና የሰብል ሁኔታን በየአካባቢው በተንቀሳቅሰን በተመለከትነው ሁኔታ ጥሩ ይዟል። ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈላችሁ የሚገኘው አራት ማዕዘን ዜናችን አሁንም እንደቀጠለ ነው። የተለያዩ የመገናኛ ዘዴዎችን በመጠቀም የመከላከያ ሰራዊቱን ስምና ዝና በማጠልሸት ላይ የተሰማሩ የሀገሪቱን ሰላምና ደህንነት የማይፈልጉ ኃይሎች መሆናቸውን መከላከያ ሚኒስቴር ጥቅምት 1 ቀን 2013 ዓ.ም ባወጣው መግለጫ ማስታወቁ የሚታወስ ነው። ይህንንም ተግባር የሚያከናውኑ አካላት ከተግባራቸው እንዲቆጠቡና ይቅርታም እንዲጠይቁ መከላከያ ሚኒስቴር ባወጣው መግለጫ ማሳሰቡ የሚታወስ ነው። እዚሁ ጉዳይ ላይ እንቆያለን። እንግዳ ጋብዘናል። ተጨማሪ ምላሽና ማብራሪያ እንዲሰጡን የህግ ባለሙያው አቶ ወንድሙ ኢብሳ እዚህ ስቱዲዮ ናቸው። መጠነኛ ቆይታ ይኖረኛል። ሰላም አቶ ወንድሙ፣ ለጊዜዎት እናመሰግናለን። በጣም አመሰግናለሁ። እስኪ እንግዲህ መከላከያ ሰራዊቱን በተመለከተ ሰሞነኛው በአንዳንድ መገናኛ ዘዴዎች የሚነሱ ሀሳቦች መከላከያ በህገ መንግስት ከተቋቋመበት ተልዕኮ አኳያ እንዲሁም ርዕዩን ከማስፈጸም አኳያ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሰጡትን ተልዕኮ ከማስፈጸም አኳያ እንዴት ነው የሚገለጸው? ከህገ መንግስቱ አይን እንነሳና ሌሎች ጥያቄዎችን እንቀጥላለን። አመሰግናለሁ ለሰጣኝ እድል። ህገ መንግስትና መከላከያ፣ ህገ መንግስትና አገር፣ ህገ መንግስትና ህዝብ ያላቸውን ግንኙነት በሚመለከት ከወቅታዊ ሁኔታዎች ጋር ያይዘን እናነሳለን። እንዳልከው የዓለም ጥንታዊያንም ሆነ ዘመናዊ አገሮች እንደ መንግስት ከተመሰረቱበት ጊዜ ጀምሮ ሶስት ነገሮችን ያከብራሉ፣ ያስከብራሉ። የአገር አንድነት ይከበራል በሁሉም አካሎች፣ የህዝብ ሰላም ይከበራል በሁሉም አካሎች፣ ህገ መንግስት ይከበራል። በዚህ በህገ መንግስት መሰረት አንቀጽ 87 ስለ መከላከያ ምንድነው ምለው የመከላከያ መሪዎችንና ንዑስ አንቀጽ 1 የሀገሪቱ መከላከያ ሰራዊት የብሔሮች የብሔረሰቦችና የህዝቦችን ሚዛናዊ ተዋጽኦ ያካተተ ይሆናል ይላል። ይሄ ባለፉት ዓመታት ከሞላ ጎደል የተተገበረ ነው። በጨመረ ሁኔታ ሚዛናዊነቱ እየተጠበቀ ነው። ከዚህ መንግስት በፊት የነበሩት መንግስታት ኢትዮጵያ ከ100 ዓመታት በላይ በንጉሳውያን የተገዘች ሀገር ናት። ሱልጡን ሀገር ናት። ጥንታዊ ሀገር ናት። ዘመናዊ ሀገር ናት። በዛን ዘመንም ቢሆን የአንድ ብሔር ወጥ ሰራዊት አልነበራትም። በደርግም በኢህአዴግም በተወሰነ ደረጃ የተወሰነ ላይ ሚዛን ይመጣል እንጂ ሁልጊዜም የአገር መከላከያ ሰራዊት ማለት የብሔር ብሔረሰቦች ተዋጽኦን ያካተተ ነው። በንጉሳውያንም በደርግም በህወሓት ኢህአዴግም በአሁኑ ብልጽግና ማለት ነው። ከዚህ አንጻር ይሄ ነው። ሁለተኛ መከላከያ ሚኒስትሩ ከሲቪል ይሆናል ይላል። ይሄ ዲሞክራሲያዊ ጅምርን ወደፊት ለመግባት የሚጠቅም ነው። ሶስተኛ ነጥብ የመከላከያ ሰራዊት የሀገሪቱን ሉዓላዊነት ከመጠበቅ በተጨማሪ ሉዓላዊነት ማለት አንድነት ማለት ነው። ሉዓላዊነት ማለት ሰላም ማለት ነው። ሉዓላዊነት ማለት ህገ መንግስትን ማክበር ማለት ነው። ህገ መንግስትን ማክበር በዚህ ህገ መንግስት መሰረት ነው። ህገ መንግስቱ ዲሞክራቲክ ነው፣ ዲሞክራቲክ አይደለም፣ ጥሩ ነው፣ መጥፎ ነው የሚለውን ሳይጨምር ማለት ነው። ስለዚህ የመከላከያ ሰራዊት የሀገሪቱን ሉዓላዊነት መጠበቁ ስራው ነው። የሀገር ሉዓላዊነት በተጨማሪም በዚህ ህገ መንግስት መሰረት በአስቸኳይ ጊዜ አዋጅ የሚሰጡትን ተግባሮች ያከናውናል። የሀገሪቷን ሉዓላዊነት ከመጠበቅ ባሻገር ተጨማሪ ስራዎችንም በአስቸኳይ ጊዜ ለምሳሌ የተፈጥሮ አደጋ ቢደርስ፣ ጎርፍ ቢመጣ፣ አውሎ ንፋስ ቢነሳ፣ እሳት ቢነሳ ለዚህ ሁሉ መከታ መከላከያ ሰራዊት ከዚህ በፊት ሲያደርጉ እንደነበረው መከላከያ ሰራዊት ማለት ለአንድ ሀገርም ለአንድ ህዝብም አይን ማለት ነው። በአይን የሚቀልድ ሰው የለም። በሁለቱም አይን ከቀለድክ ዋጋ የለም። ሰራዊት በሰለጠነ ዓለምም ባልሰለጠነ ዓለምም የህዝብ አለኝታና ወገን ነው። ምክንያቱም ሁሉም የፖለቲካ ፓርቲዎች ገዢ ፓርቲውን፣ ተፎካካሪ ፓርቲውን፣ ሌላም ሁሉ ህይወትን ሰጥቶ አይደለም
ሀሳብ ሰጥቶ ነው። ሰራዊት ግን ህይወትን ጭምር ሰጥቶ ነው። ለማ ለሉዓላዊነት፣ ለሰላም፣ ለአገር አንድነት። ከዚህ አኳያ ተጠሪነቱ ለማን ነው ማለት እንችላለን? ለጠቅላይ ሚኒስትሩ ነው። ጥያቄ ያለው ልበልልህና እንዲጨርስ። የመከላከያ ሰራዊት በማንኛውም ጊዜ ሰላማዊ በውስጥ በውጭም ህገ መንግስቱን መጠበቅ አለበት። ህገ መንግስቱን ደግሞ የሚጠብቀው የእዝ ሰንሰለት ተከትሎ ነው ብሎ በማንም አይታዘዝም። ሌላ ቀርቶ አንድ ክፍለ ጦር ከእዝ ሰንሰለት ውጪ ተጽፎ በተቀመጠው ውጪ አይደለም። የመከላከያ ሰራዊቱ ተግባሩን ከፖለቲካ ድርጅቶች ወገናዊነት ነፃ በሆነ አካን ያከናውናል። እዚህ ላይ ለዜጎች ግልጽ መሆን አለበት። መከላከያ ሰራዊቱ ያለውን ህገ መንግስት ይጠብቃል። ያለው ህገ መንግስት ያለውን መንግስት ዲሞክራቲክውን አይሁን ምን ነገርኩ። ከ40 ዓመት በፊት ለ100 ዓመታት አጼዎች ነው ሀገሪቷ ስትገዛ የነበረው። አሁን 40 ዓመት ነው። ኢሳፓ ኢህአዴግና ብልጽግና 3 ፓርቲዎች ናቸው። በእነዚህ ፓርቲዎችን በዚህ ህገ መንግስት መሰረት ኃላፊነት በተሰጣቸው የቼን ሰንሰለት መጣል። እዚህ ለምንድን ነው የመከላከያ ሰራዊቱ የአገር ሉዓላዊነትና አንድነትን ሲያስጠብቅ እንደ ተራ ሽፍታ እንደ ሌሎች ሰዎች አይደለም። ሰዎች በአንድ ሀገር ውስጥ ሁልጊዜ ሰላም የሚፈልጉ ሰላም የማይፈልጉ አሉ። ሰላም ቢበላሽ ጫካ የገባ ሰው ቢኖር ተቆጥቶ ምን ነው ቢኖር የመከላከያ ሰራዊቱ 3 ኃላፊነት አለበት። አንደኛ ያ የሸፈተው ጫካ የገባው የዚህ ሀገር ዜጋ ነው። ስለዚህ እሱን ለመቆጣጠር በተቻለ መጠን ህይወቱን አትርፎ ለህግ ማቅረብ ነው እንበልና አንድ ጫካ ውስጥ አንድ ቦታ ውስጥ ሲከበቡ መከላከያ ሰራዊቱ የና ሰራዊት እጅ እንዲሰጥ ነው መጠየቅ ያለበት። ምታኮሱም ከሆነ ከአቅም በላይ ካልሆነ በቀር አክስሎ ከጉልበት በታች አድርጎ ለህግ ያቀርባል። የህግ መንግስት መከላከያ ማለት ነው። ዝም ብሎ እገሌ ሸፍቷል ብሎ በሄዶ አይመታም። ምክንያቱም ኃላፊነቱ እነሱንም ጭምር ነው፣ ጫካ ያሉትንም ጭምር አስተምሮ መምጣት ነው። ባጭሩ ኢትዮጵያም የመከላከያ ሰራዊትም ፖለቲከኞችም ስልጣንና ስልጣኔን ማገናኘት አለባቸው። በኢትዮጵያ ውስጥ ስልጣንና ስልጣኔ አልተግባቡም፣ አልተገናኙም። 1953 የሰለጠኑ የተባሉ ነገር ማሜንዋ ጀነራል መንግስቱ ነዋይና ወርቅነህ የሚባል የደህንነት ኃላፊ ኩዴታ አካሄዱ፣ ከሸፈባቸው። 3 ሰዎች አልተስማሙ። ወርቅነህ እርምጃ እንወስዳል ፈጣን፣ ሁለቱ ደግሞ የለም ይላሉ። ያ ነገር ከሸፈው በ3ቱ አለመግባባት ነው። 66ም ስንመጣ ተመሳሳይ። ስለዚህ ምንድነው መከላከያ ሰራዊት የአገር ደህንነትና ሉዓላዊነት መጠበቅ ብቸኛ የህዝብ ጥግ ነው ማለት ነው። ከህግ አኳያ እስኪ እንምጣ። ወንድሙ እንግዲህ ሰሞኑን መከላከያ ሰራዊቱን አስመልክቶ የመጨረሻ ጥያቄ ነው የማደርገው። በአንዳንድ መገናኛ ዘዴዎች ሲገለጽ የነበረ የስም ማጥልሸት ነገር እንዳለ መከላከያ ሚኒስቴር ባወጣው መግለጫም አንስቷልና አሁን ካነሱልኝ ከህገ መንግስቱ መዋቅር አኳያና ከተቋቋመበትም ተልእኮ አኳያ የሰሞነኛው ጉዳይ ከህግ አኳያ እንደምን ነው የሚታየው? ይሄ እንዳልኩ መንግስትን የሚቃወሙ ኃይሎች ስልጣን ፈላጊዎች መሆናቸው አጥራት አይደለም። ስልጣንና ስልጣኔን ግን ካላገናኙ ምንም ነገር ሊሳካ አይችልም፣ ማሳካትም አይችልም። በአንደኛ ደረጃ ዴሞክራሲ ማለት እነዚህ ፖለቲከኞች ዲሞክራሲን እንገነባለን ሲሉ አነጋገራቸው፣ አስተሳሰባቸው፣ ለሰው ሰውነት ያላቸው አክብሮት ዲሞክራቲክ መሆን አለበት። ትሁት መሆን አለባቸው። ትሁት ማለት ለአገር፣ ለህዝብ፣ ለባህል፣ ለህገ መንግስት ነው። ስለዚህ አሁን ከሰሞኑ ተነስቶ የጦር ሰራዊቱ መለዮ ለባሹ ምኑ አይታዘዝም ብለው ስለ ዘመናዊ መንግስት አመሰራረትም የማያውቁ ወይም ደግሞ አውቆ በችኮላና በሩጫ ስልጣንን ብቻ አትኩሮ ስልጣኔን የዘነጉ ናቸው። ስልጣኔ ማለት ምንድነው? ስልጣን ስትፈልግ በስልጣኔ ነው። ስልጣኔ የሌለበት ስልጣን ፍለጋ የፖለቲካ ፓርቲዎች ይሁን ሌሎች ይሁን ህገ ወጥ ነው የሚሆነው። ስለዚህ ምንድነው የሰሞኑን የሚወራው እንደ ህግ አይደለም፣ እንደ እኔ ለኢማን እንደ ማንኛውም ተራ ሰው ሲታው እነዚህ ሰዎች ምንድናቸው? ገበሬ ያውቃል ምን መስራት እንዳለበት። መንግስት አምባገነን ይሁን ዲሞክራቲክ ይሁን እንደ መንግስትነቱ ለ100 ሚሊዮን ህዝብ ሲባል መከበር አለበት። እየተሳደብክ ገና ስልጣን ሳትት እየተሳደብክ እያሸማቀቅ ወደ ስልጣን ብትመጣ ምን እንደምትሰራ ህዝቡ ማወቅ አለበት። ስለዚህ የኢትዮጵያ ህዝብ ተሳዳቢዎችን መደገፍ የለበትም፣ ፎካሪዎቹን መደገፍ የለበትም። ሰላምና አንድም ፓርቲ መንግስትም ጭምር ለአገር ዳንነት፣ ለአገር ሉዓላዊነት፣ ሰላምና ለህግ በታች መሆን አለባቸው። እነዚህ ከውጭ የሚመጡትን የሚወራው ወሬ ከዛሬ ጀምሮ እንደዚህ ሆነዋል መንግስት የለም የሚባለው ነገር ይሄ አእምሮ በትክክል ማሰብ የሚችሉ ሰዎች አስተሳሰብ ነው ብዬ አላስብም። ይሄ ህግ ባለመሆን አይጠይቅም። ማንኛውም ሰው ወታደር መከላከያ በማን ይታዘዛል፣ እንዴት ይታዘዛል? ባለሙያዎች ናቸው። ኢትዮጵያ ደግሞ በዚህ በጣም የሰለጠነ ሀገር ናት። ወታደራዊ ሊቃውንቶች አሉና ቀልድ ነው የሚሆነው ነው የምለው።
አቶ ወንድሙ ኢብሳ የህግ ባለሙያው ወቅታዊውን የመከላከያ ላይ የተነሱ ሀሳቦችን እና የህገ መንግስት ትርጓሜዎችን ማብራሪያ ስለሰጡን አብዝተን ነው የምናመሰግነው። መልካም ቀን ይሁንልዎት። አራት ማዕዘን ዜናችን ከውጭ የመራረጣቸው